በምስራቅ አርሲ ሰዎች መታገታቸው ተነገረ። ይህ ቦታም ከሳምንታት በፊት ኦርቶዶክሳውያን የተጨፈጨፉበት ቦታ ነው። ዝርዝር ዘገባውን ትሰማላችሁ። ህወሓት በትግራይ ክልል ተፈጻሚ እንዲሆን ያወጣው ህግ እያነጋገረ ነው። ጠቅላይ ሚኒስትር አብይ አህመድ 2 ዓመት ከመዋጋት 20 ዓመት መደራደር ይሻላል ያሉበት የትላንት ንግግራቸው በህዝቦች ዘንድ መሳቂያ መሳለቂያ ያረጋቸው ነው። ዝርዝር ዘገባውን ትሰማላችሁ። ጤና ይስጥልን። ከሸገር ቲዩብ የሳቱ መረጃዎቻችን ቀጥሎ ይቀርባሉ። ሸገር ቲዩብን ሰብስክራይብ፣ ላይክ እና ሼር በማድረግ አዳዲስ ወቅታዊ መረጃዎችን ከዚህ ቻናል ታገኛላችሁ። ወደ ዝርዝር መረጃው አለፈን። በአርሲ ከአቦምሳ ወደ አሰኮ ሲጓዝ የነበረ ሙሉ የህዝብ ማመላለሻ ታገተ። በምስራቅ አርሲ ዞን ከአቦምሳ ከተማ ወደ አሰኮ በመጓዝ የነበረ አንድ የህዝብ ማመላለሻ ቅጥቅጥ አውቶቡስ ሙሉ ተሳፋሪዎቹን እንደተጫነ በታጣቂዎች መታገቱን የዓይን እማኞች ተናግረዋል። እገታ የተፈጸመው ትናንት ከቀኑ 6 ሰዓት ገደማ ከአቦምሳ ከተማ ጥቂት ኪሎ ሜትሮች ርቀት ላይ መሆኑ ታውቋል። ድርጊቱን የፈጸሙት ቀደም ሲል በአካባቢው ጥቃት ሲሰነዝሩ የነበሩ ሸኔ የሚባሉ መንግስት ያደራጃቸው መደበኛ ገዳይ ታጣቂዎች መሆናቸውን የዓይን እማኞች ገልጸዋል። በአካባቢው ከዚህ ቀደም ጥቃት ሲያደርሱ የነበሩ ታጣቂዎች እገታው በተፈጸመበት ወቅት የመንግስት ዋና የጸጥታ ኃይሎች በአቅራቢያው በነበሩበት ሁኔታ ድርጊቱን ፈጽመዋል። ይህ እገታ በተፈጸመበት ይኸው አካባቢ ከ2 ሳምንት በፊት በኦርቶዶክስ እምነት ተከታዮች ላይ ከባድ ጭፍጨፋ መፈጸሙ የሚታወስ ሲሆን የአሁኑ እገታ በአካባቢው ላይ ያለውን የጸጥታ ስጋት ይበልጥ አሳሳቢ አድርጎታል። እስካሁን በጉዳዩ ላይ ከሚመለከታቸው የመንግስት የጸጥታ አካላት የተሰጠም ይፋዊ መግለጫ የለም። በአጠቃላይ በአርሲ ዞን ባለፉት 8 ዓመታት የክርስትና እምነት ተከታዮችና እንደዚሁም ከክልሉ ውጭ ያሉ ብሔሮች እየተጨፈጨፉና እየተገደሉ አካባቢውን ለቀው መሬቱን ለቀው እንዲሄዱ ጫናም እየተደረገባቸው ይገኛል። ህወሓት በትግራይ ክልል ያወጣው አዋጅ እያነጋገረ ነው። አዋጁ እድሜና ጤና የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታም እንዳለበት ይገልጻል። የትግራይ ህዝብ ህልውናና ደህንነትን ለማረጋገጥ የትግራይ ብሔራዊ ክልላዊ መንግስት ያወጣው አዋጅ በሚል ርዕስ የተዘጋጀው ይህ ረቂቅ በክልሉ ምክር ቤት እንደሚጸድቅ ተገልጿል። በ6 ምዕራፎች የተከፋፈለውና በ44 ገጽ የቀረበው ረቂቅ አዋጁ በአዋጁ መግቢያ ላይ ጠላት የፕሪቶሪያን ስምምነት በማፍረስ በትግራይ ህዝብ ላይ ሁሉንም አይነት በደልና ግፍ እየፈጸመ ስለሆነ የትግራይ ህዝብና መንግስት ራሳቸውን የመከላከል ተፈጥሯዊና ህጋዊ መብት እንዳላቸው ተቀምጧል። በረቂቅ አዋጁ የመጀመሪያ ክፍል አንቀጽ 5 ላይ እድሜና ጤና የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለበት ይገልጻል። በሶስተኛው ክፍል ደግሞ የወንጀል ተጠያቂነት በሚለው የረቂቅ ህጉ ክፍል ተር በትግራይ ጦር ውስጥ ለመቀላቀል ወይንም ለመዋጋት ፈቃደኛ ያልሆነ ማንኛውም ሰው በደጀን ወይንም በግንባር ግዴታውን እንዲፈጸም ጥሪ ቀርቦለት ያልተቀበለ ከሆነ ከ10,000 እስከ 50,000 ብር ተቀጥቶ ግዴታውን እንዲፈጸም ይደረጋል ሲል ይደነግጋል። በዚህ ረገድ የሰራዊቱን ወይንም የመንግስትን እንቅስቃሴ ማጋለጥ፣ ህገወጥ የጦር መሳሪያዎችን መያዝ፣ ጥይት መተኮስ እንዲሁም ለማምለጥ መሞከር ከብሔራዊ ጥሪ ጋር አለመተባበር በስርዓትና በገንዘብ ቅጣት የሚያስቀጡ ድርጊቶች መካከል ናቸው ይላል። ከአንቀጽ 29 እስከ 30 በተደነገገው መሰረት በተለይም በጦርነት ጊዜ በመሰረተ ልማት በህዝብና በመንግስት ተቋማት ላይ የሚደርስ ጉዳት ከጠላት ጋር መተባበርና የሚስጥር ማሽለክ በስርዓትና በገንዘብ እንደሚያስቀጣ የተገለጸ ሆኖ ነገር ግን ድርጊቱ ሆን ተብሎ ከተፈጸመ በእድሜ ልክ እስራት ወይንም በሞት ሊያስቀጣ ይችላል። እንዲሁም እንቅስቃሴው በህዝቡ ላይ አለመረጋጋት የሚፈጠር ከሆነ በህግና በህገ መንግስት
በጸጥታ ስርዓቱ ላይ ወይንም በባለስልጣናት ወይንም በትግራይ ሰራዊት ላይ ጉዳት ማድረስ የእድሜ ልክ ጽኑ እስራት ወይንም እስከ ሞት ሊያስቀጣ የሚችል ወንጀል ሆኖ ሰፍሯል። እንዲሁም ከውጭ መንግስት ጋር በመተባበር የትግራይን ሉዓላዊነት አደጋ ላይ የሚጥል ድርጊት መፈጸም እንደ ድርጊቱ አይነት ከባድ ከሆነ እስከ ሞት ድረስ የሚያስቀጣ እንደሆነም ተገልጿል። ሌላው በአንቀጽ 44 ላይ የተገለጸውና እስከ ሞት ቅጣት የሚያረሰው ወንጀል ከጠላት ጋር የኢኮኖሚ ትብብር ማድረግ ወይንም መመካከር የሚል ነው። የጦርና የዘር ማጥፋት ወንጀሎች በትግራይ ህዝብ ወይንም በተወሰነ የትግራይ ማህበረሰብ ላይ ሆን ተብሎ እንዲፈጸም የቀሰቀሰ ትዕዛዝ የሰጠም ሆነ በራሱ ላይ ለመፈጸም የተንቀሳቀሰ በእድሜ ልክ እስራት ወይንም እስከ ሞት በሚደርስ ይቀጣል። ረቂቅ ሕጉ ይህ በተለያዩ መንገዶች ይገለጻል ሲል አስፍሮ ከነዚህም ውስጥ ረሃብን ወይንም መድኃኒትን እንደ ጦር መሳሪያ መጠቀም ወይንም የጥንት ቅርሶችንና የአምልኮ ቦታዎችን ሆን ተብሎ ማውደም በሞት ከሚያስቀጡ ድርጊቶች መካከል ተካቷል። የመስዋዕትነትን ክብር ማሳነስ፣ የተዋጊዎችንና ቤተሰቦቻቸውን ክብር መንካት፣ በተለይም የተደራጀ የሚዲያ ቅስቀሳ ከሆነ እስከ 15 ዓመት የሚደርስ እስራት እንደሚያስቀጣ የቢቢሲ ዘገባ ያመለክታል። በተጨማሪም በትግራይም ሆነ ከትግራይ ውጭ ትግሉን የሚተች ሰዎች ወደ ትግል እንዳይገቡ የሚያበረታታና ትግሉን የሚቃወም ማንኛውም ሰው እስከ 5 ዓመት የሚደርስ እስራት ይቀጣል። በዚህ ምዕራፍ ውስጥ ሌላ የወንጀሎች ዝርዝር ተካቷል። በተለይም ከ3 እስከ 10 ዓመት የሚደርስ ቅጣት የሚጣልበት በማህበረሰቡ ውስጥ ሽብር ሊያስከትሉ የሚችሉ ወሬዎችንና ሐሰተኛ መረጃዎችን መንዛት ይገኙበታል። አንቀጽ 48 በትግራይ ሰራዊት ላይ በማንኛውም መንገድ ፕሮፓጋንዳ ማካሄድ ወይንም ሆን ተብሎ ከጠላት መተባበር፣ ሆን ተብሎ እንዲጠቃ ማድረግ፣ የትግራይ ተወላጆችን ለጠላት መመልመልና የትግራይ ጦር እንዲከዳ ማነሳሳትና ማበረታታት የእድሜ ልክ እስራት ወይንም ሞት የሚያስቀጣ ወንጀል ነው። ከዚህ ጋር በተያያዘ ሌላው ሞት የሚያስቀጣው ወንጀል ተቀጣጣይ ፈንጂ ያፈነዳና በአደጋው ሰው ከሞተ በህዝብና በአካባቢ ላይ ከፍተኛ ውድመት ካደረሰና ከዛመተ የሚል ይገኝበታል። በተጨማሪም የትግራይ ጸጥታ ኃይሎች የሚጠቀሙበትን ምግብ ወይንም ውሃ መመረዝ እስከ 15 ዓመት በሚደርስ እስራት የሚያስቀጣ ነው ተብሏል። ድርጊቱ በሰዎች ላይ የሞት አደጋ የሚያስከትል ከሆነ የእድሜ ልክ እስራት ወይንም የሞት ቅጣት ሊጣል እንደሚችል ገልጿል። በተጨማሪም በአራጣና ተዛማጅ የኢኮኖሚ ሴራ፣ ህገወጥ የገንዘብ ዝውውርና መድኃኒት የደበቀ ወይንም በተጋነነ ዋጋ ይሸጣል እስከ 300 ሺህ ብር ቅጣት ሊጣልበት እንደሚችል ይደነግጋል። ከዚህ በተጨማሪም በአዋጁ አንቀጽ 58 ላይ ሰፊ ስፍራ የተሰጠው ጉዳይ ነዳጅን ይመለከታል። ነዳጅን የደበቀ ከዋጋ ጋር ቀላቅሎ ይሸጣል ወይንም ደግሞ ለጸጥታ ኃይሎች የተቀመጠ ነዳጅ ላይ ጉዳት ያደረሰ ያታለለ የ25 ዓመት እስራት እንዲሁም ከ50 እስከ 100 ሺህ ብር ቅጣት ሊደርስበት ይችላል። በኢትዮጵያ በተለያዩ ከተሞች በመከላከያ ሰራዊት ስር በሚንቀሳቀሱ ታጣቂዎችና የጸጥታ አካላት የሚፈጸሙ እገታዎችና አፈናዎች በአሳሳቢ ሁኔታ መጨመራቸውን ተከትሎ በሕዝብ ዘንድ ከፍተኛ ሮሮና የደህንነት ስጋት እየተፈጠረ መሆኑ ተገለጸ። ቀደም ሲል የመከላከያ ሰራዊት አባላትን በከተሞች አካባቢ ማየት ብርቅ በነበረበትና የፌዴራል ፖሊስ አባላትም በተወሰኑ ተቋማት ጥበቃ ብቻ ተወስነው በሚሰሩበት ሁኔታ ትልቅ ለውጥ መታየቱን የገለጹት ታዛቢዎች በአሁኑ ወቅት ግን መደበኛ የሰራዊት ዩኒፎርምና ተሽከርካሪዎችን የተጠቀሙ አካላት በጠራራ ፀሐይ ሰላማዊ ዜጎችን ለአፈናና ለእገታ እየዳረጉ ነው። የዓይን እማኞችና የተለያዩ መረጃዎች ዋቢ በማድረግ እንደተገለጸው በቅርቡ በአንድ ከተማ ውስጥ ህዝብ በተሰበሰበበት መሃል አንድን ግለሰብ ለመውሰድ የመከላከያ ሰራዊቱ አባላት ሲረባረቡ የታየበት እንዲሁም ባለፈው ሳምንት አንዲት ወጣት በመከላከያ መኪና ሲከታተሏት ከነበሩ አጋቾች በተአምር ያመለጠችበት ክስተት የጉዳዩን አሳሳቢነት ያሳያል። ተበዳዮች በአደባባይ አድኑኝ፣ በሕግ አምላክ፣ በመንግስት አምላክ እያሉም እርዳታም በሚጠይቁበት ወቅት አጋቾቹና ደብዳቤዎቹ ራሳቸው ሕግን ያስከብራሉ ተብሎ የታመኑት የጸጥታ አካላት መሆናቸው በህብረተሰቡ ዘንድ ያለውን መተማመን ሙሉ በሙሉ አጥፍቶታል። ይህም በአገሪቱ ውስጥ ያለው ስርዓት አልበኝነት፣ የሕግ
ህግና ደንብ መሻር እንዲሁም የደህንነት ተቋማት መፍረስ የመጨረሻው ደረጃ ላይ መድረሱን ማረጋገጫ ነው። ጉዳዩን በቅርበት የሚከታተሉ ወገኖች ሀገር በዚህ ልክ ቁልቁል እየወረደች ስርዓት አልበኝነት ነክሶና ህግ አስከባሪዎች በአደባባይ ያሻቸውን እያደረጉ ባለበት ሁኔታ የህዝቡ ዝምታና ጉዳዩን ቀልድና ማላገጫ የማድረግ አዝማሚያ በእጅጉ የሚያሳስብ መሆኑን ይገልጻሉ። ዜጎች በየዕለቱ ለከፍተኛ እገታ፣ መፈናቀል፣ ጭፍጨፋ መዳረጋቸው፣ በከባድ የኑሮ ውድነት መቆርቆዛቸው የአገሪቱ ባለስልጣናት ማፊያዎች፣ አጋቾችና ዘራፊዎች መጫወቻ መሆኑ እየታየም አሜን ብሎ መገዛት የህዝቡን ስሜት አልባነት ወይንም መደንዘዝ የሚያሳይ ነው በሚል በቁጭት እየተገለጸም ይገኛል። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ካደረጓቸው ጠንካራና ተዋጊ ወገኖችን ያጣጣሉ ንግግሮች በተቃራኒ በቅርቡ ስለ ንግግርና ድርድር አስፈላጊነት ማስተማር መጀመራቸው በህዝቡ ዘንድ ከፍተኛ ጥርጣሬና ትችት ቀስቅሷል። ቀደም ሲል ጠቅላይ ሚኒስትሩ ተቃዋሚዎቻቸውን የታጠቁ ኃይሎችን በማጣጣል ከሰይጣን ጋር አንደራደርም፣ ከተበተነ ዱቄት ጋር ድርድር የሚባል ነገር የለም፣ እንዲሁም በድሮን ቀለል አድርገን ነው የምንዋጋውና በጦርነቱ አታሸንፉንም ሚሉ የዛቻ ቃላት ሲያጣጥሉ መቆየታቸው ይታወሳል። ይሁን እንጂ ዛሬ ላይ ይህንን ቋንቋ በመቀየር ስለ ሰላምና ድርድር አስፈላጊነት ለመስበክ መሞከራቸው ህዝቡን የትናንቱን በፍጥነት ይረሳል፣ ሾርት ሚሞሪ ያለው በሚል ንቀት የመነጨና በባዶ ቃላት ለማደንዘዝ የሚደረግ ጥረት ነው በሚል ተንታኞችና የህዝብ አስተያየቶች እያነቀፉ ነው። ከዚህ ጋር ተያይዞ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ማግስት ጀምሮ በአገሪቱ የታየው የወታደራዊ ምልመላና የምረቃ ፍጥነት ሌላኛው አነጋጋሪ አጀንዳ ነው። በአብይ ዘመነ መንግስት በአገሪቱ ያሉ ዩኒቨርሲቲዎች፣ ኮሌጆችና ትምህርት ቤቶች ያስመረቋቸው ተማሪዎች ጠቅላላ ደመረ መንግስት በየቀኑ ካስመረቀውና ወደ ጦር ግንባር ካሰማራው የወታደር ቁጥር ጋር ሲነጻጸር እጅግ ያንሳል። በመገናኛ ብዙሃን በየዕለቱ የሚሰማው ዜና ወታደር ተመረቀ የሚል ሲሆን ይህ የሚያሳየው መንግስት መላው እስትንፋሱንና ትኩረቱን ለጦርነት ዝግጁ ማድረጉን ነው። መንግስት ሙሉ አቅሙንና በጀቱን ለጦርነት ዝግጅትና ቢደረግ የቃላት ጨዋታ ነው ሲሉ ይተቻሉ። በአሁኑ ወቅት የሀገሪቱ ህዝብ መንግስት ከሚናገረው ባዶ የተስፋ ቃላት ይልቅ በከፍተኛ ስጋት ውስጥ እንደሚገኝ ከህዝብ የሚወጡ ድምጾች ያሳያሉ። ከሸገር ቲዩብ ለሳት ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ለቻናላችን አዳዲስ የሆናችሁ ቻናሉን ሰብስክራይብ እና ላይክ ማድረግ እንዳይረሳም። በያላችሁበት መልካም ጊዜ ተመኘን።